ዛሬ ሙላ ናስሩዲንን ጨዋታዎች ነጅላችሁ የመጣሁት ከዚህ ቀደም ካሳተምኩት የሙላ ናስሩዲን መጽሐፍ ላይ ያሉትን አቅርቤላችሁ ነበር። ዛሬ ደግሞ ያልታተሙ አስገራሚ አስቂኝና አመራማሪ የሙላን ታሪኮች ነጅላችሁ የመጣሁት። እነዚህ ታሪኮች ከዛሬ 8 ወይም 9 ዓመታት በፊት ለፌስቡክ ወዳጆቼ በየቀኑ አከታትዬ ጽፋቸው የነበሩ ናቸው። ሙላ ናስሩዲንን በተመቸኝ መልክ ያሻኝን ቅርጽ አላብሼው በዚህ ዘመን አብሮን እንደኖረ ሰው ነው ታሪኮቹን ያቀረብኩት። አንዳንድ ቦታዎችማ ራሴን ታሪክ ውስጥ ሁሉ አስገብቻለሁ። እንደምትወዱት ተስፋ አድርጋለሁ። ይኸው መቼም እንደ ሙላ ናስሩዲን ሚስት አይነት ወሬኛ የትም አይገኝም ነው የሚባለው። ቤት ውስጥ ጨርሶ አታስወራውም። ሙላ ተለጉሞ ነው የሚውለው። ቢሆንም ይዋደዳሉ። ለዚህም ነው ሙላችን በፍቅርና በወሬ እንደጠገበ ለ25ኛ ዓመት የጋብቻ በዓሉ የደረሰው። ሙላ ያለች ወሬኛው የሙላ ሚስት ገና በማለዳው ወፎቹ ሲንጫጩ ከእንቅልፉ ቀስቅሰው አንቴኔን ከፍን ዛሬ እኮ 25ኛ የጋብቻችን በዓል ነው። በዓላችንን በምን ብንጀምረው ጥሩ ነው ትላለ ሙላዬ? እናትዬ አለ ሙላ እዛው በተኛበት። እናትዬ እንደው ሌላው እንኳን ቢቀር ለ2 ደቂቃ ያክል ጸጥ ብለን ህሊና ጸሎት ብናደርግ ምን ይመስልሻል? ተዋናይ ካልሆንኩኝ ሞቼ እገኛለሁ ብሎ ትምህርቱን አቋርጦ በየፊልም ሰራለሁ ባዩ ዘንድ ሲንገላወድ የሚውለው የሙላ ናስሩዲን ልጅ በስተመጨረሻ ተሳክቶለት በአንድ ፊልም ላይ ተዋናይ እንዲሆን ተመረጠ። አባዬ እንዴት ደስ እንዳለኝ አባዬ፣ የመጀመሪያ ፊልሜን ልሰራ እኮ ነው አለ የሙላ ልጅ በአንድ እጁ ስክሪፕት ይዞ እጆቹን እያወናጨፈ በደስታ ወደ ሳሎኑ እየገባ። እስቲ አትቸኩል እንከፍ። ኧረ ኮፒራይት ይከበር። ሙላ የሚስቱን ስድብ ወስዶ እኮ ነው። ለመሆኑ ምን ሆነ ነው የምትተውነው? ጠየቀ ሙላ። አባዬ የሚገርመው እሱ አይደለ እንዴ? ልክ እንዳንተ 25 ዓመት በትዳር ያሳለፈ ሰውን ሆኜ እኮ ነው የምተውነው። ደስ አይልም አባዬ? መገጣጠሙ ግን አይገርምህም? ጥሩ ዕድል አይደለ እንዴ አባዬ? አለን ከፉ የሙላ ልጅ በደስታ ሲቃ ተወጡ። ጥሩ ዕድል ነው ልጄ አለ ሙላ አይኑን ወደሚያነበው መጽሐፍ መልሶ። ከታገስክ ወደፊት የምትናገርበት ፓርት ያለው ገጸ ባህሪ ይሰጡሃል። እጁ እግሩ ጭንቅላቱ መላካሉ ተሰባብሮ በጀሱ የተጠቀለለው በሽተኛ በስተመጨረሻ ከቀናት በኋላ ሲነቃ አጠገቡ ሊጠይቀው የተቀመጠውን ጓደኛውን ሙላ ናስሩዲንን በለወሳስ እንዴ ምን ሆኜ ነው ሙላ ሲል ጠየቀው። ከትናንት ወዲያ ማታ ነው ይሄን ቮድካ ለፈ ከ3ኛ ፎቅ ላይ መብረር ይችላልው ብለ ነው ወድቀ እንዴ ተሰባበርከው አለ ሙላ። ወይኔ የፈጣሪ አለ እንዴ! እኔ እንደዛ ብል ታዲያ ዝም ትላላችሁ? አታስቆሙኝም ነበር አለ በሽተኛውን ባው ግጥም ብሎ ከህመሙ ጋር እየታገለ። ወይ ማስቆም አለ ሙላ። ወይ ማስቆም እኔ ራሱ ምኑን አውቄው? እኔ ራሱ እኮ ተበራለ ብዬ 1000 ብር አስይዤ ነበር። የሚሰራበትን ድርጅት ባለቤት ገሃነብ ይግቡ ብሎ በመሳደቡ የተከሰሰው ሙላ ናስሩዲን በስንት ሽማግሌና ገላጋይ ከስራ እንዳይባረር የተናገርኩት በስህተት ነው ብሎ ይቅርታ እንዲጠይቅ ተነግሮት ወደ ድርጅቱ ባለቤት ቢሮ ገባ። ያው ትላንትና ገሃነብ ይግቡ ብዮት ነበር አለ ሙላ። አዎ ብለኸኝ ነበር አሉ የድርጅቱ ኃላፊ ይቅርታ ይጠይቆታል የተባለውን ሙላ ናስሩዲንን ከእግር እስከ ራሱ እያዩት። በቃ ገሃነብ አይግቡ። የ3ኛ ክፍል የእንግሊዝኛ መምህር የእንግሊዝኛ ቃላት ፍቺ እየጠየቁ ነው። ዊንዶ ብለው ጥቁር ሰሌዳው ላይ ከጻፉ በኋላ ትርጉሙን ጠየቁ። ሁሉም ተማሪ ጸጥ አለ። የሙላ ናስሩዲን ልጅ ብቻ እጁን አወጣ እና ዊንዶ ማለት ምን ማለት እንደሆነ አታውቁም ማለት ነው? እሺ ብሩክ ብቻ ነው እጁን ያወጣው እና ሁላችሁም ዊንዶ ምን ማለት እንደሆነ አታውቁም። በል ብሩኬ ሁሉንም ኮርኩማቸው አሉ አስተማሪው። ብሩኬ ሁሉንም ተማሪ ኮረኮመ። አሁን ላይ ቀልድ ይመስላል እንጂ እንዲህ እየተኮራኮምን ነበር የተማርነው። ያኔ የትምህርት ሚኒስቴር ራሱ አንድ ልጅ በቀኑ ስንት ኩርኩምና ቁንጥጫ እንደሚበቃው ታላቅ ጥናት አካሂዶ ነበር። ሰነፉላ። በል ብሩኬ የዊንዶን ትርጉም ንገረን። ዊንዶ ማለት ምን ማለት ነው? መንሰላል አለ ብሩኬ። በሉ ሁላችሁም ብሩክን ኮርኩሙት አሉ አስተማሪው። ያ ሁሉ ተማሪ ብሩኬን ኮረኮመው። ከጥቂት ደቂቃዎች በኋላ እንደገና አስተማሪው ጥያቄ ጠየቁ። አሁንም ተማሪው ሁሉ ጸጥ አለ። ብሩክ አትመልስም እንዴ ጠየቁ አስተማሪው። እንዴ ጋሽ መችጄን አወጣውና። ይገርማችኋል አባቴ አፈሩን ገለባ ያድርግለትና በህይወት ሳለ የሚሞትበትን ዓመተ ምህረት ወሩን ቀኑን ሰዓቱን ጭምር ያውቅ ነበር አለ ሙላ ናስሩዲን። አንድ ቀን ቁንጣን ቁርስ ቤት ቁጭ ብለን ስናወራ አቤት ያንተ ውሸት አቤት መቀደድ ብለን ሁላችንም አንድ ላይ ጮህንበት። እስቲ አንድ ሰው እንዴት ብሎ ነው የሚሞትበትን ቀንና ሰዓት ሊያውቅ የሚችለው? እስቲ ተረጋጉ ፍሬንዶች
አለ ሙላ እጆቹን ያወናጨፈ። አባቴ የሞት ፍርድ ተፈርዶበት ዳኛው ናቸው የመሞቻውን ቀንና ሰዓት የነገሩት። ሙላ ናስሩዲን ፊቱ አባብጦና ደም በደም ሆኖ ድብደባ የፈጸመበትን አንድ ጥጋበኛ ሊከስ ወደ ፖሊስ ጣቢያ መጣ። እሺ ምን ሆንክ ደግሞ አለው ድብር ያለው ፖሊስ። ሕግ ባለበት ሀገር እንዴት እደበደባለሁ እንዴ? እኔ ምን አደረኩት? ያለውበትን የህዝብ ስልክ በር ከውጭ መደብደብ ጀመረ። ከአንዴም ሁለቴ ከፍቼ እባክህን ታገሰኝ ልጨርስ አልኩት። ሊሰማኝ ነው። ለሶስተኛ ጊዜ የህዝብ ስልኩን በር ከፍቼ አንዴ ታገሰኝ ልለው ከፈት ሳደርግ ከውስጥ ስቦ አውጥቶ በቦክስ እንካቅመስ አላስተረፈኝም። ይኸው ደም በደም ሆኛለሁ። ሕግ ባለበት ሀገር እንዴት እንዲደረጋል? እስቲ ፍረዱኝ። ምን አጠፋው? ጠብቀኝ ነው ያልኩት። በጣም ይገርማል። ለመሆኑ ግን አንተ ራስህን ለመከላከል አልሞከርክም? ጠየቀ ፖሊሱ። እንዴት ብዬ? አንደኛ ነገር ስሜት ላይ ነኝ። ሱሬን አውልቄያለሁ። ውስጥ ያለችው ፍቅረኛዬም ፓንቷን አላጠለቀችም። እንዴት ብዬ? የጤናዎት ሁኔታ እጅጉን አስገራሚ ነው አለ ወጣቱ ዶክተር የ80 ዓመቱን አዛውንት ሙላ ናስሩዲንን በመኖሪያ ቤታቸው ሲመረምራቸው ቆይቶ። የጤናው ሁኔታ የወጣት ያክል ነው፣ ግን የጤነኝነቱ ሚስጥር ምን እንደሆነ ሊነግሩኝ ይችላሉ? እንዴታ አሉ ቆፍጣናው አዛውንት ሙላ ናስሩዲን። እኔ እንደናንተ እንደ ዘመኑ ወጣቶች አልጠጣማ፣ አላጨስማ፣ ሱስና ሴት የሚባሉ ነገሮች ንክች አድርጌ አላውቅማ ከማለታቸው በሌላኛው ክፍል ውስጥ ዕቃ የመሰበርና የአንዲት ሴት ጩኸት ተሰማ። ምንድነው ነገሩ? አለ ዶክተሩ። ኤዲያ ናሉ አዛውንቱ ሙላ ናስሩዲን በብስጭት። ይኸውልህ እንግዲህ ይሄ ኮርማ አባቴ ጠጥቶ ሰራተኛዋን ማስቸገር ጀመረ። በቃ በጠጣ ቁጥር ሴት ይዞ እየመጣ እንዲሁ ሲረብሸን ነው የሚያድረው። ቀኑ የፍቅረኞች ቀን ቫላንታይንስ ዴይ ነው። ሙላ ናስሩዲን ካርድ እየመረጠ ነው። ይሄን ውሰድ ምርጥ ነው አለው ሻጩ። በህይወቴ ላፈቀርኳት ብቸኛዋ ፍቅሬ ይላል። እውነትን ነው ምርጥ ነው ይሄ አለ ሙላ በስሜት ተውጦ። በልስቲ ከሱ በዛ አድርገህ ስጠኝ፣ አንድ 10 ቢሆን አይከፋም። እና ጫታ ቆምኩ ነው የምትለው ሙላ አልኩት መቸለታ ሙላ ናስሩዲንን ሳገኘው። ውይ የመቼን ዓመት አለፈኝ እኮ። በጣም ይገርማል። ወንድ ነህ ግን ሙላ። ውይ በእኔ ጥረት መስሎ ነው። ፌቪ እኮ ነች ያስተወችኝ የኔ ቆንጆ። ወይ ከኔ ወይ ከጫት ምረጥ አለችኝ። ካንቺ አይበልጥብኝም ብዬ እርግፍ አድርጌ ተውኩት። መቼም ድራፍቱን አተውም። ወይ እሱንም ትቼው ስንት ጊዜ። ፌቪ ነች እንዳትለኝ እና እኔ ነኝ። ፌቪዬ ነች ያስተወችኝ። በጣም ይገርማል። ያንን ሲጋራን ካቆምክ ግን ገርሞኝም አያባራ። 6 ወር በደረሰበት ደርሼ አላውቅም አለኝ ሙላ። ይሄንንም ፌቪ ነች እና እኔ በራሴ ሲጋራ ማቆም የምችል ይመስልሃል? ፌቪ ግን ምርጥ ልጅ ነች በእውነት አልኩት ሙላን። እና ታዲያ መቼ ነው የምትጋቡት? ውይ እሷንም ተውኳት እኮ። ለምን አልኩት ተገርሜ። እንዲያስበው ጫት ካቆምኩ መጠጥና ሲጋራ ከተውኩ የተሻለች ልጅ አልጠብስም እንዴ? ምን የሞኝ ነው? ሙላ ሰዎች ግን ስንሞት ወዴት ነው የምንሄደው? እሱን ስንሄድ ነው የምናውቀው። ስገምት ግን በጣም ሽንኩርት የሚላጥበት ቦታ ይመስለኛል። ምን ማለት ነው ሽንኩርት የሚላጥበት ቦታ ማለት? አየ ወደዚች ምድር ስንመጣ እያለቀስን ነው፣ ስንሄድም ሰዎች እያለቀሱ ይሸኙናል። ስለዚህም ቦታው በጣም ሽንኩርት የሚላጥበትና የሚያስለቅስ ቦታ ሳይሆን አይቀርም። ሙላ ናስሩዲን በመቃብር ቦታ እያለፈ ነበር። እናም ሐውልቱ ላይ ተጻፈው ጽሑፍ እንዲል ነበር፣ አቶ ገሌ ገሌ ሐቀኛ ፖለቲከኛ ነበሩ። ምን አይነት ሰዎች ናቸው ግን በአንድ መቃብር ውስጥ ሁለት ሰው የሚቀብሩ? ሐቀኛና ፖለቲከኛ አለ ሙላ ናስሩዲን በሐዘን ጭንቅላቱን እየነቀነቀ። ሙላ ካገባህ በኋላ ግን በጣም ተቀይረሃል፣ በጣም ሃይማኖተኛ ሆነሃል አልኩት። ሙላን ቅድም ፒያሳ አካባቢ አግኝቼው። ናው አሁንማ ልጅ ሃይማኖተኛ ሆኛለሁ አለኝ ሙላ መነጽሩን እያወለቀ። ከማግባቴ በፊት ገሃነብ እንዳለ አላምንም ነበር። ትናንት ማምሻውን ሙላ ናስሩዲን ቤት ሄጄ ነበር። አላገኘሁትም፣ ግን አንድ ነገር አገኘሁ። የሙላ ናስሩዲን ሚስትና ጓደኛዋ እያወሩ ነበር። ይህን ሰማሁላችሁ። የናስሩዲን ሚስት ጓደኛ የነስሩ ሚስት ጠይቃታለች። ያቺ ያገባችው ልጅሽ እንዴት ነች? ትዳሯ እንዴት ነው? ወይ እሷማ የተባረከ ባል አግብታ እንደመቤት ነው ተንከባክቦ ያዛት። ባል ቢሉሽ ባልመሰለሽ ነፊሳ፣ መልአክ የሆነ ባል እንዲች ብሎ ስራ ያሰራትም። 6 ሰዓት ነው ከእንቅልፏ የምትነሳው። ከዛ ካንድም 2-3 ሰራተኛ ቀጥሮላታል። እንደመቤት ቅብርር ብላ ምሷን ትበላለች። ከዛ ከሰዓትም ሆነ አይደል
ሾፒንግ የምትለው ነገር አላት። የምትፈልገውን ልብስ ብትይ ጫማ ስትገዛ መዋል ነው እንግዲህ። ወይ ልጄስ የተባረከ ትዳር አገኘች። አቀማጥሮ ነው የያዛት ባሏ፣ መልአክ የሆነ ባል አለች ሙላ ሚስት። ለመሆኑ ወንዱ ልጅስ እንዴት ነው? ጠየቀች ነፊሳ። ወይ የሐሰንንስ ነገር አታንሽብኝ። አንዲት ሞዴል ነኝ የምትል ሴት አግብቶ ይቃጥልልሻል። ምን ሞዴል ነች እቺ ወደል? የፈሰሰው አማታቀና ሙያ የሚባል ያልፈጠረባት እስከ 6 ሰዓት ድረስ ተጋድማ የምትውል ሴት አግብቶ ይቃጥልልሻል። ልጄ የትም ተንጠራውዞ ባመጣው ገንዘብ እሷ ምን አለባት ተንደላቃ ትኖራለች። አንዲት ስራ ትሰራ። ልጄ 3 ሰራተኛ ቀጥሮ ነው የሚቀልባት። ወይኔ ልጄ በዚህ ብቻ ቢበቃ ምን ነበረበት? የልጄን ሀብት ልብስና ጌጣጌጥ እየገዛች የትም ትበት ነው እንጂ ቤት ውስጥ ያለው ቁም ሳጥን በሷ ልብስና ጌጣጌጥ ነው የተሞላው። ጫማዋ ተቆጥሮ ያልቃል ብለሽ ነው? ወይኔ ልጄ። ይህን እንደሰማው አንድ ሐሳብ መጣልኝ። ለምን የሙላ ወንድ ልጅ ያገባት ሴት እናት ጋር ሄጄ ስለ አማታቸው ያላቸውን አመለካከት አልሰማም? አባዬ በአንዳንድ የአፍሪካ ብሔረሰቦች ዘንድ ባል ሚስቱን እስከሚያገባት ድረስ እንደማያውቃት ታውቃለህ? አለ ሙላ ነስሩዲን ልጅ። ሃይ ልጄ አሉ አረጋዊ ሙላ ነስሩዲን፣ የአፍሪካን ስም ሲያጠፉ ነው። በመላው ዓለምም እንደዛው ነው። የኔ ውድ አለ በስካር ምላሱ የተሳሰረው ሙላ ነስሩዲን ልክ ቤት እንደገባ። ይገርምሻል ዛሬ በመስሪያ ቤታችን ክበብ ውስጥ የመጠጣት ውድድር ተካሂዶ በእውነት አለች ሙላ ነስሩዲን ሚስት። እስቲ ንገረኝ ሁለተኛ ማን ወጣ? ማጋነን 436 ወይም ኤግዛጀሬሽን 436 ከተባለው ኮርስ የተወሰደ። ይገርማል እኛ መስሪያ ቤት ተቀጥሮ እኔ ቢሮ የገባው ሰውዬ ቤቱ ጋብዞኝ ሄጄ ነበር። በዓለማችን እጅግ ጠባቡ ቤት ውስጥ ነው የሚኖረው አለ ሙላ ትላንት መንገድ ላይ አግኝቼው ስናወራ። ከሰውየው ቤት ጠባብነት የተነሳ የሚያሳድገው ውሻ ራሱ እንደሌሎች ውሾች ጭራውን ወደ ጎን የሚያወዛውዝ እንዳይመስል ከላይ ወደ ታች ነው የሚያንቀሳቅሰው። የከተማው ታዋቂ ሳይካትሪስት ዶክተር ዘባርቄ በግምት። ዶክተር እባክህን የሆነ ነገር አድርግ፣ ሚስቴ ዶሮ ነኝ ብላ ታስባለች። ልክ እንደ ዶሮ ታስካካለች። ልክ እንደ ዶሮ ከመሬት ላይ ጥሬ እየለቀመች ትበላለች። አብራኝ መተኛት ከተወች ቆየች። ከጣሪያው ኮርኒስ አጠገብ ቆጥ ነገር ሰርታ እዛ ነው የምታድረው አለ ሙላ ነስሩዲን የከተማዋ ታዋቂ ሳይካትሪስት ዶክተር ዘባርቄ በግምት ጋር ገብቶ። ለመሆኑ አሉ ዶክተር ዘባርቄ በመነጽራቸው አሻግረው ሙላን እየተመለከቱ፣ ይህ ስነ ልቦናዊ ፊክሴሽን መቼ ነው የጀመራት? ቆየ 2 ዓመት ይሆናታል መለሰ ሙላ። እና ታዲያ እስካሁን ድረስ ለምን ቆየ? ተቆጡ ዶክተር ዘባርቄ። እንዴ ዶክተር አለ ሙላ፣ እንዴ ዶክተር እስካሁን ድረስማ የምጥለውን እንቁላል እየቀቀልኩ ስለምበላ ችግሩን ችላ ብየው ነበር። ይገርማል አለ ሙላ ነስሩዲን መችለታ ቁንጣን ቁርስ ቤት ተቀምጠን ሻይ ቡና ስንል። እንደኔ ልጅ አይነት ጸባይ ሸጋየትም አይገኝም። ምስኪን እኮ ነው፣ ሰው አክባሪ። ምን ከሌላው ልጅ የተለየ ነገር አለውና ነው ደግሞ ያንተ ልጅ አልኩት ሙላን። እንዴ ምን ማለት ነው አለ ሙላ። 2 ሰዎች ገሎ 30 ዓመት ተፈርዶበት አልነበረም? ትናንት ደብዳቤ ጽፎ በመልካም ጸባዩ ሳቢያ 6 ወር እንደቀነሱለት ነገረኝ። እዛው ቁንጣን ቁርስ ቤት ነን። ሙላ ነስሩዲን እኔና አንድ ጓደኛችን የፊት ገጽታ የመመሳሰልን ነገር አንስተን እየተጨዋወትን ነበር። ምናልባት እዚህ ስለምታውቁኝ ላታምኑ ትችላላችሁ። ለብዙ ሰው ግን ዴንዝል ዋሽንግተንን መስላችኋለሁ። አንዱማ አስቁሞ ሰልፊ ጠይቆኝ አልኩኝ። ምን አባክ ነው ደግሞ ዴንዝልን የምትመስለው ብለው ወረዱብኝ። ሌላው ጓደኛችን ብታምኑም ባታምኑም ኦባማን መስያቸው ከማለቱ ጮኸን አስቆም ነው። መጨረሻ ላይ ሙላ ይሄ እናንተ ሁሉ ተራ ነው አለን። ኦባማ ዴንዝል ዋሽንግተን ምናምን ትላላችሁ። ማን ነው ኦባማ? ማን ነው ዴንዝል? ዶለዝ በሉት። እኔ ያለውኛ አይደል እንደ ቁርጥ እግዚአብሔርን መመስለው? ሰው ሁሉ ደንግጦ አቤት ያንተ ውሸት ደግሞ ብለን ራሳችንን ይዘን ስንጮ ሙላ በጮኸት አቋርጦን እንዲህ አለ። ምን አባታችሁ ታካብዳላችሁ? እስቲ መጀመሪያ ምለውን ስሙ። ለ4ኛ ጊዜ ተፈርዶብኝ ወደ እስር ቤት ስገባ የእስር ቤቱ ኃላፊ እስር ቤት ውስጥ ልክ እንዳየኝ ምንድነው ያለኝ ታውቃላችሁ? ምን አለ አልነው ባንድነት። አምላኬ ፈጣሪ አሁንም ታስሬ መጣሁ እንዳትለኝ ነበር ያለኝ። ምንድነው ይሄን መጽሐፍ አትጨርሰውም እንዴ? ሁሌ እንኑ ይዘነው ማይህ አሉ የእስር ቤቱ ኃላፊ ሙላ ነስሩዲንን እስር ቤቱ ቅጥር ግቢው ሲያነባ አግኝቶት። በጣም ጠቃሚ መጽሐፍ ስለሆነ እኮ ነው
አለ ሙላ። ሐሳቡ ጠንካራ ስለሆነ ከእስር ቤት እስከምወጣ ድረስ አንብቤ የምጨርሰውም አይመስለኝም። ለመሆኑ አርስቱ ምንድን ነው የሚለው? ከእስር ቤት ለማምለጥ የሚረዱ 145 ዘዴዎች። በደለ ሙላ ናስሩዲን። እኔ ይህን ምግብ አልበላም አለ ሙላ ናስሩዲን ተናዶ የቀረበለትን ራት እየገፋ። ችግር የለውም የኔ ውድ አለች ሙላ ናስሩዲን ሚስት። ትናንት የገዛሁት መጽሐፍ ላይ ካልተበላ ምግብና ከተራፊ እንዴት ጥሩ ቁርስ እንደሚዘጋጅ አንብቤያለሁ። አሃ እንደዛ ከሆነ በቃ በላለሁ። እንደ እውነቱ ከሆነ እንደ ዛሬ ሙላ ናስሩዲንን አዝኖ አይቼው አላውቅም። ፈጣሪ ያለ ተክዟል፣ ያነባል፣ ወይኔ ላል ይቆጫል። ምን ሆነ ነው ሙላ አልኩት ደንግጬ። ተወኝ ግሩሜ ተወኝ፣ ተበላው። እንዴ ቆይ ምን ሆነ ነው ንገረኝ። ተወኝ ባክ። ሚስቴያችን ቆንጂዋን ጻፊን አባራ አዲስ ጻፊ ቀጠረችብኝ። ለዚህ ነው አመሻጣውት ያንተን ነገር። እርግጥ ያሳዛኝ ዜና ነው ይገባኛል። ግን ስማ እንዴት ነች አዲሷ? ቆንጆ ነች ወይስ አስቀያሚ? ወይ ቆንጆ ወይ አስቀያሚ አለ ሙላ እጆቹን ወደ ሰማይ ዘርግቶ። ቆንጆም አስቀያሚም አይደለችም። እና ምንድነው ታዲያ? ወንድ ነው ያው መላጣ። ሙላ ምንድነው የወደቀው አለች ሳሎን ያለችው የሙላ ናስሩዲን ሚስት መኝታ ቤት ውስጥ የሆነ ነገር ሲወድቅ ሰምታ። ኮትና ሱሪን የወደቀው የኔ ወድ። ኮትና ሱሪ ሲወድቅማ እንደዚህ አይሰማም። አንቺ ደግሞ ሰው አታምኝም። እርግጥ ኮትና ሱሪ ውስጥ እኔ ነበርኩ። ሙላ ወዴት እየሄድክ ነው? ባክል ጫጉላ ሽርሽር ወደ ሶደሬ እየሄድኩ ነው። እንዴ የታለች ሙሽራዋ? አንተ ደግሞ ትቀልዳለህ። ወደ መጠጥ ቤት ስትሄድ ቢራ ይዘህ ትሄዳለህ እንዴ? አንዴ ሙላ እንዲህ ሲል ተሰምቷል። አረ ጓደኞቼ ይህን የመርሳት በሽታዬን አንድ በሉኝ እንዴ። የገዛሁትን ዕቃ ረስቼ መውረድ ብቻ ሳይሆን አንድ አረፍተ ነገር ጀምሬ ራሱ ከደሃ ሀገራት ይልቅ በሀብታም ሀገራት ብዙ ሰው ራሱን የማጥፋቱ ነገር ምንም ሊያስገርም አይገባውም። ምክንያቱም ከጎጆ ቤት መስኮት ላይ ራስን ሺህ ጊዜ ብትፈጠፍጥም መቼም ቢሆን ልትሞት አትችልም። ሙላ ናስሩዲን። ከዚህ በኋላ ምን ያህል ዓመት እኖራለሁ ብለው ያስባሉ ሲል ጠየቀ የከተማ ኤፍኤም ሬዲዮ ጋዜጠኛ 100 ዓመት የልደት በዓላቸው እየተከበረላቸው ላሉት አረጋዊ ሙላ ናስሩዲን። ቢያንስ ከዚህ በኋላ 100 ዓመት እንደምኖር እርግጠኛ ነኝ አለ አረጋዊ ሙላ ናስሩዲን። እንዴት ሆኖ ከዚህ በኋላ 100 ዓመት አለ ጋዜጠኛው። እንዴት አይሆንም ቆጣ አለው አረጋዊው። የዛሬ 100 ዓመት ምንም መናገርም ሆነ ከተኛውበት መነሳትም ማልችል ደካማ ጨቅላ ነበርኩ። እንግዲህ ያ ጨቅላ 100 ዓመት ከኖረ እኔ እንዴት ያቅተኛል? ሌላ አንድ መጽሔት ሪፖርተር አረጋዊ ሙላ ናስሩዲንን ቃለ መጠይቅ ለማድረግ ገባች። ቃለ መጠይቁን አድርጋ ስትጨርስ እንግዲህ አባባ እግዜር ካለ ለ110ኛ ዓመት የልደት በዓሎት እንደምንገናኝ ተስፋ አድርጋለሁ አለች። እንዴታ አሉ አረጋዊ ሙላ ናስሩዲን። እንደማይሽ በጣም ወጣትና ጤነኛ ነሽ። መጠጥ አዋራጅ ነው አለ ሙላ ናስሩዲን ቢራውን እያንደቀደቀ። እንደውም ቢቀርባችሁ ይሻላል። አይ ካላችሁ ግን በልኩ ጠጡ። እኔ መቼም ቢሆን ከልክ ያልፍ ያላውቅም። ምክንያቱም ሁሌም ቢሆን ይህቺ እንቁራሪት ከኪሴ አጠፋም አለና አንድ እንቁራሪት አውጥቶ የመጠጡ ባንኮኒ ላይ ያስቀመጠ። ግሮሰሪዋን የሞላው ጠጪ ሁሉ በአግራሞት ተመለከተው። እንቁራሪትን በልክ ከመጠጣት ጋር ደግሞ ምን አገናኛት አለው አንዱ ጥግ ላይ ተቀመጠ። በጣም ትገናኛለች እንጂ ጎበዝ አለ ሙላ ዙሪያውን እየቃኘ። የወላችሁ ልጆች እኔ ሁሌም እየጠጣው አሁንም ይህችን እንቁራሪት ከካፖርት ኪሴ እያወጣው አያታለሁ። አንድ ከሆነች አልሰከርኩም ማለት ነው፣ እጠጣለሁ። አሁንም ከኪሴ አውጥቼ አያታለሁ። አንድ ከሆነች እጠጣለሁ። ሁለት ከሆነች ግን በቃ ሰክሬያለሁ ማለት ነው ብዬ ሁለቱንም እንቁራሪቶች ኪሴ ከትቼ በጊዜ ወደ ቤቴ። ሙላ ናስሩዲን በሴቶች ጉዳይ ቢሮ ተከሶ እንደነበር አልሰማንም ብቻ እንዳትሉኝ። ደግሞ ምን አድርጎ ነው ያላችሁት? ያ መዘዘኛ ምላሱ ነዋ። ችግሩ ለኔና ለሚስቱ ለከዲጃን የተረፈን። እኔ ነኝ ዋሶኛ ያስፈታሁት። በአንድ በጾታዊ ጥቃት ላይ በሚያተኩር ሀገራዊ ጉባኤ ላይ የተገኘው ሙላ ናስሩዲን ሐሳብ አለኝ ብሎ እጁን አወጣ።
ሰብሳቢዋ ዕድል ሲሰጡት ዘባርቁ ሲያበቃ በስተመጨረሻ መላውን ተሰብሳቢ ለመሆኑ በጥፋቷ ጊዜ ምድር መድረቅ አለመድረቋን እንድታይ ነው የላካት ርግብ ሴት ነች ወይስ ወንድ ብሎ ጠየቀ። አሁን ይሄ ከምታወራው ጉዳይ ጋር ምን ያገናኘዋል አሉ ሰብሳቢዋ የቢሮ ኃላፊ። ይገናኛል እንጂ በጣም ይገናኛል አለ። እንግዲያው የምታውቅ ከሆነ ራሱ ንገረን አሉት። እርግብ ወንድ ነበረ አለ ሙላ። እኮ እንዴት አወቅ? ሰብሳቢዋ ጠየቁ። ግልጽ ነው። እርግቧ ሴት ብትሆን ኖሮ ልታወራ አፏን ስትከፍት የወይራ ዝንጥፍ ይወድቅባት ነበር። አንድ ዕለት ወዳጃችን ሙላ ናስሩዲን ጋደም ካለበት የከሰዓት በኋላው ሸለብታ ሲነሳ 9 ሰዓት ከ9 ደቂቃ ከ9 ሰከንድ ይላል። የሚገርም መገጣጠም ነው አለ ሙላ። ቀኑን ሲያስታውሰው ደግሞ ሌላ መገጣጠም ግንቦት 9 2009 እንዴት ያለ መገጣጠም ነው አለ ሙላ። በቃ ዛሬ ሁሉም ነገር ተገጣጥሟል፣ ቀኑ የኔ ነው ይቀናኛል ማለት ነው አለና ታክሲ ውስጥ ሲገባ ታክሲዋ ውስጥ ያሉት ሰዎች ብዛት ስንት ቢሆን ጥሩ ነው? 8። እሱ ሲገባ ስንት ሆነ? 9። ሙላ ዛሬማ ቀኑ የኔ ነው ብሎ ለስራ ወደ ተወዳደረበት መስሪያ ቤት ሄዶ ሲጠይቅ ምን ቢሉት ጥሩ ነው? 9ኛ ወጣሃል እና አለፍኩ ወይስ ወደቅኩ አለ ሙላ ደንገጥ ብሎ። አይዞህ እድለኛ ነህ፣ 9 ሰው ነበር የምንፈልገው 9ኛ ወጣህ አልፈሃል አሉት ሙላን። እኔ እኮ ጎበዝ ነኝ አውቀዋለሁ፣ ለመሆኑ ስንት ሰው ነው የተወዳደረው ጠየቀ ሙላ በልበ ሙሉነት። 9። እዛው ያመሸበት ደር አለች ሙላ ናስሩዲን ሚስት ሙላ ከሌሊቱ 9 ሰዓት ሲል መጥቶ ሲያንኳኳ። እንዴ ውዴ ክፈች እንጂ ገና 6 ሰዓት አይደለም እንዴ? ጢምቢራ ዞሮ ገልብጣ አይተው ይሆናል። አስተካክለው ሰዓቱን ደግሞ ከሌሊቱ 9 ሰዓት መጥተህ ክፈይ ትላለህ። እዛው ደር። አረ ውዷ ባለቤቴ ተይ ገና 6 ሰዓት እኮ ነው። እንዴ ይሄው የግድግዳው ሰዓት ከሌሊቱ 9 ሰዓት እያለኝ ልታታለኝ ትሞክራለህ? አንቺ ደግሞ ታበዣዋለሽ። ውዱም ባለቤትሽን ነው ወይስ የግድግዳ ሰዓቱን ነው የምታምኚው? ባለፈው ቀን የደረሰበትን የሚያውቀው ሙላ ናስሩዲን ልክ ከምሽቱ 3 ሰዓት ሲል ወደ ቤቱ ለመሄድ ተነሳ። አብሮት የነበሩት ጓደኞቹ አጉረመረሙ። ምንድነው በዚህ ሰዓት ወደ ቤት መግባት? ሚስትን ፈርተህ ነው አይደል? አይጥነ ማለት ነው አሉት። እንደዛ ማለት እንኳን አይቻልም አለ ሙላ ወደ በሩ እያመራ። እርግጥ ነው እኔ ሚስቴን አከብራለሁ፣ ሚስቴ ደግሞ አይጥ ትፈራለች እና እኔ አይጥ ብሆን በምን እድሌ? ሚስቴ አይጥ ስለምትፈራ የፈለኩበት ሰዓት ድረስ ማምሸት ይችል ነበር። ውዴ ዛሬ አየሩ ጥሩ ነው፣ ወደ ገበያ ሄጄ አህያ ገዝቼ እመጣለሁ አለ ሙላ ናስሩዲን በማለዳ ተነስቶ። አቤት ትቢት እስኪ ምን አለበት እግዚአብሔር ካለ እግዚአብሔር ቢፈቅድ ብትል አለች ሙላ ሚስት። ነገር አታምጪ እንግዲህ እግዚአብሔር ቢልም ባይልም እኔ እንግዲህ አህያ ገዝቼ መምጣቴ ነው ብሎ ወጣ ሙላ ወደ ገበያ። ሙላ አህያውን ገዝቶ በአህያዋ ላይ ተቀምጦ ያፏጨ ወደ ቤቱ ሲመጣ አህያዋ ባባይታ ስትደነብር የሾህ ቁጥቋጦ ላይ ጥላው ጠፋች። ከሾህ ቁጥቋጦ ላይ ራሱን ሊያላቅቅ ሲሞክር ገደል ጫፍ ላይ የነበረው ቁጥቋጦ ተመንግሎ ሙላን ይዞት ወደ ገደል ተጋግጦ ደማምቶ ልብሱ ተቀዳዶ እንደምንም ከገደሉ ወጥቶ ባዶ እጁን ወደ ቤቱ አመራ። ሲመሽ ቤት ደርሶ ሲያንኳኳ ሚስቱ ከውስጥ ማን ነው አለች። ጥቂት አሰብ ካደረገ በኋላ ሙላ እንዲህ አለ፣ እግዚአብሔር ካለ እኔ ነኝ። ሙላ ናስሩዲን የገዛውን ዕቃ በአህያ ጭኖ ወደ ቤት እየተመለሰ ነው። አህያዋ ሸክሙን አልቻለችም። በከባዱ ጭነት ስር ሸብረክ ብላ ወደቀች። ተነሽ ብዬሻለሁ ተነሽ እያለ ቢደበድባትም አልነሳም ብላ እዛው ቀረች። ተነሽ እኔ ለራሴ ርቦኛል ተነሽ እያለ እየተራገመ አህያዋን ደበደባት። እሷ ግን ወይ ፍንክች እዛው በተኛችበት ቀረች። ይህኔ መንገዱን ተሻግሮ ባለው የሀገሪቱ ንጉሥ ቤተ መንግሥት ፎቅ ቤት ላይ ያለችው ንግሥቲቱ ጮክ ብላ ተጣራች። አንት ደደብ! ሙላ ዞር አለ። ምንቱም ብለህ ነው ምስኪኗን እንስሳ የምትደበድባት? አለች ንግሥቲቱ በቁጣ። ይህኔ ሙላ ናስሩዲን ወዲያው መደብደቡን አቁሞ በለውሳስ አህያዋን እንዲህ አላት፣ የኛማ ቤት የንግሥት ጓደኛማ አለሻ? ካወዲያማ ማን ይችልሻል? ምንድነው ይሄን ያህል አህያ የሞተ ብሎ ማላዘን? አሉ የሙላ ናስሩዲን ጎረቤት። በአህያው ሞት ልቡ የተሰበረው ሙላ ቀኑን ሙሉ እህል አልቀምስም ማለቱ አናዷቸው። ምንድነው ይሄን ያክል እግዚአብሔር ሰጠ እግዚአብሔር ነሳ? ምን ነው የዛሬ 2 ዓመትም እንዲሁ አህያ ሞቶ አዝነህ ሳለ እግዚአብሔር ምህረቱን ልኮ ወዲያው በወሩ አይደለ እንዴ ይሄን አህያ ገዝተህ የነበረው? ተቆጡ ሴትየዋ። ምን ነው የእግዚአብሔሩን አይንማ በእንጨት አትውጋ፣ እግዚአብሔር መሐሪ ነው። እኔም እኮ መፈራው የሱን ምህረት አይደለ አለ ሙላ። እንዴት ማለት? አሉ የሙላ ጎረቤት።
ባለፈው ምህረቱን የላከልኝ ጊዜ አሁን የሞተውን አህያዬን ለመግዛት 50 ሺህ ብር ነበር ያወጣሁት። አሁን ደግሞ ምህረቱ ስንት ያስወጣኝ ይሆን ብዬ ነው ሐሳብ የገባኝ። ሙላ በልብ መጣ ደግሞ የስግብግብ እንደምትል ይገባኛል አለ በገንዘብ ወዳድነቱና በስግብግብነቱ የሚታወቀው የሙላ ነስሩዲን አጎት። ቢሆንም ግን ገንዘብ በመውደዴ ልጠላኝ አይገባም፣ አንተ ደግሞ በተፈጥሮ ገንዘብ አትወድም ሲለው ሙላ አቋርጦት ጮኸ። የፈጣሪ አለ ገንዘብ አይወድም ይለኛል እንዴ? ባይልልኝ ነው እንጂ ለገንዘብ ያለኝ ፍቅር ካንተ ይበልጣል አለ ሙላ። ይሄ ሊሆን አይችልም አለ አጎትየው። ቀላል ይሆናል አጎት፣ ያትሳሳት፣ እንደኔ ገንዘብ የሚወድ ሰው የለም። ገንዘብ ቢኖረኝ ኖሮ ፊትህን ዞር ብዬ የማይመስልሃል? ገንዘብማ በጣም ነው የምወደው። ሚስቴን ልፈታት ነው አልኩት ሙላ ነስሩዲንን ቅድም መንገድ ላይ አግኝቼው። እንዴ ምን ሆናችሁ አለኝ ደንግጦ። እንዴ ዘጋችኛ፣ አታናግረኝም፣ ይሄው 3 ወር ሆናት፣ በቃኝ፣ እንዴ ፈታታለሁ፣ አታናግረኝም፣ ዝም አለችኝ። አይ ግሩሜ ብታስብበት ይሻላል አለኝ ሙላ ጺሙን እያሻሸ። እንዲች አይነት ጸጥተኛ ሴት የትም ብትሄድ አታገኝም። ይልቅ አንድ ነገር ረስቼው ሳልነግራችሁ፣ ሙላ ነስሩዲን ሐዋሳ ላይ ዘበኛ ሆኖ ተቀጥሮ ነበር። እዚያ ደግሞ ምን ወሰደው ነው ያላችሁኝ? እኔ ምን አውቃለሁ፣ መቼ ለታኮ ነው ጓደኛ ያሮን የሚነግረኝ። ሙላ ምን ሆነ መሰላችሁ? ዘበኝነት እንደተቀጠረ የመስሪያ ቤቱ ኃላፊ አንድ ጥብቅ ማስጠንቀቂያ ሰጡት። ማንም ሰው ወደ መስሪያ ቤቱ ቅጥር ግቢ ሲገባ ብስክሌቱን በሩ ላይ አስቀምጦ መግባት አለበት። ሙላ በጥበቃ ስራው ላይ እንዳለ ያው እንደምታውቁት መቼም ሐዋሳ የብስክሌት ሀገር ናት። አንድ ሰውዬ ብስክሌቱን እየነዳ መጣ። ግቢው ጋር ከመድረሱ በፊት ከብስክሌቱ ወርዶ ብስክሌቱን በሩ ጋር አስቀምጦ ገባ። ጥቂት ቆይቶ አንዱ ብስክሌቱን እየነዳ ሊገባ ሲል ሙላ ብስክሌትን እዚህ ጋር ማስቀመጥ አለብህ ብሎት ሰውየው ብስክሌቱን አስቀምጦ ገባ። ሶስተኛው ሰውዬ በእግሩ ነበር የመጣው። ሊገባ ሲል ሙላ አስቆመው። ከመግባት በፊት ብስክሌትን እዚህ ጋር አስቀምጠ ነው መግባት ያለብህ አለው። እንዴ ምንድነው የምትለው? እኔ እኮ በእግሬን የመጣሁት ጮኸ ሰውየው። አይ እንግዲህ ህግ ነው፣ መመሪያውን ተከትለን ነው የምንሰራው። ብስክሌት ይዘህ መጥተህ እዚህ ጋር አስቀምጠ፣ ካልሆነ እንዲሁ መግባት አይቻልም። ምን እዚህ ልባችንን ያደርቁናል? እኔ ህጉን ተከትዬ ነው የምሰራው፣ በመመሪያ ነው የምሰራው አለ ሙላ በብስጭት። ይህ ህዝብ እኮ ህግ ማክበር ላይ ችግር አለበት አለ ሙላ የዘበኛ ዱላውን እያሽከረከረ። በእውነትም ግን ይህ ህዝብ ችግር አለበት። ተከሶ ፍርድ ቤት የቀረበው ሙላ ነስሩዲን ለበርካታ ወራት ወንጀሉን አልፈጸምኩም ብሎ ሲከራከር ቆይቶ በስተመጨረሻ ጉዳዩ ወደ ሌላ ችሎት ተዛወረ። ሙላ በአዲሱ ችሎት ፊት እንደቀረበ ሶስቱም ዳኞች ሴት መሆናቸውን ሲያይ ያለምንም ክርክር ወንጀሉን መፈጸሙን አመነ። ዳኞቹም የሙላ ጠበቃም ሆነ የችሎቱ ታዳሚ በሁኔታው ተገረመ። ምን መሆን ነው? ዝም ብለህ ታምናለህ እንዴ? አለ የሙላ ጠበቃ ወደ ሙላ ተጠግቶ እያንሾካሾከ። ልፋቴን ሁሉ እኮ ነው ከንቱ ያደረክብኝ። አይ ምንም ዋጋ የለውም አለ ሙላ በመሰላቸት። መሸነፋችን አይቀርም ነበር። ምን ቤት ውስጥ አንዲት ሴት ማጭበርበር ያልቻልኩ እንዴት ነው በአደባባይ 3 ሴት ማጭበረብረው? የህመም መንስኤ አንዲት አደገኛ ባክቴሪያ ነች አለ የሙላ ነስሩዲንን ሁኔታ ሲከታተል የነበረው ሐኪም የመድኃኒት ማዘዣ ወረቀት ላይ እየጻፈ። ኧረ ዶክተር ድምፅህን ቀንስ አለ ሙላ በለውሳስ ወደ ዶክተሩ ጠጋ ብሎ። ሚስቴ እኮ እዚህ በሩ ጋር ነች። ጆሮ አለ ለዚህ ማን ብሎት? እንዳበገነኝ አይቀራትም፣ ባሌም በመርዝ መግደል ፈልጋለሁ፣ መርዝ ስጠኝ አለች በንዴት አይኗ የሚንቀለቀል ሴት ሙላ ነስሩዲን ፋርማሲ ገብታ። የማይሆን ነገር ለሚስት አትንገር አለ ሰውየው። እስቲ የማይሆን ነገር አትናገሪ ሚስት፣ በመጀመሪያ ተረጋጊ። ግድያና ወንጀል ለማንም አይጠቅምም። እንደው ስታስቢው ሰው መግደያ መርዝ እንኳን ፊት ለፊት ነግረሽኝ ባትነግሪኝስ ምሸጥልሽ ይመስልሻል? አለ ሙላ። ቀላል ትሸጥልኛለህ አለች ሴትየዋ ከቦርሷ ውስጥ አንድ ፎቶግራፍ አውጥታ ሙላ ፊት እያስቀመጠች። በፎቶ ላይ የሙላ ነስሩዲን ሚስትና የሴትየዋ ባል ሲሳሳሙ ይታያል። አሃ አላ ሙላ ነስሩዲን ወደ ኋላው ዞሮ መርዙ ሊሰጣት ወደ መደርደሪያው ያመራ። ታዲያ የሐኪም ማዘዣ ፕሪስክሪፕሽን ይዤ መጥቻለሁ አትኝም ነበር መጀመሪያውኑ? አባይ የፈጠርኩትን ኮምፒውተር ብታይ አታምንም። ልክ በቃ እንደ ሰው ነው የሚያስበው አለ የሙላ ነስሩዲን ልጅ። አቤት ጉራ ደግሞ እንዴት ሆኖ ነው እንደ ሰው የሚያስብ ኮምፒውተር የምትፈጥረው? ቀዳዳ ቱሪናፋ አለ ሙላ በንዴት።
እንዴ አባዬ ዝም ብለህማ አትሳደብ እንዴ። ምን መሰለ የፈጠርኩት ኮምፒውተር ይሳሳታል። ግን ደግሞ መሳሳት ብቻ እንዳይመስል ሲሳሳት ሌሎች ኮምፒውተሮች ላይ ሁሉ ያላክካል። መሐመድ አሊና ሙላ ናስሩዲን አፈሩን ገለባ ያድርግለትና ታላቁ ቦክሰኛ መሐመድ አሊና ሙላ ናስሩዲን ሁለቴ ተገናኝተዋል። ዛሬ ማለዳ የመሐመድ አሊን ሞት ስነግረው ነው ሙላ ከትዝታ ማህደሬ ብሎ እነዚህን ሁለት ታሪኮች ያጫወተኝ። የመጀመሪያው ሙላ በአንድ አትክልት መሸጫ ሱቅ ተቀጥሮ ይሰራ በነበረበት ጊዜ ነበር። አንድ ቀን መሐመድ አሊ ወደ አትክልት መሸጫው ሱቅ ገብቶ ሙላን ግማሽ ሰላጣ ሽጥልኝ አለው። ያኔ መሐመድ አሊ ሁሉን ካልደበደብኩ ባይ ጀማሪ ቦክሰኛ ነበር። በምን አያችሁኝ? ከማንም ጋር መጣላት ነው፣ መቧቀስ ነው፣ ጥርስ ማርገፍ ነው፣ መታሰር ነው፣ መፈታት ነው፣ ዋስ ነው፣ እስር ቤት ነው። ወይ መሐመድ አሊ! ሙላ ደግሞ እንዴት ብሎ ግማሽ ሰላጣ ይሽጥለት? አይቻል። ስለዚህም ሙላ አለቃዬን ላነጋግር ብሎ ጓዳ ገብቶ ላለቃው ጌታዬ አንድ አስቀያሚ ደደብ ድንጋይ ራስ ጉልበተኛ ነኝ ባይ ቆረቆንዳ መጥቶ ግማሽ ሰላጣ ሽጥልኝ ብሎ አስቸግሮኛል ብሎ ዞር ሲል መሐመድ አሊ አይኑ በቁጣ እየተንቀለቀለ ከሙላ ጀርባ ቆሟል። ይሄኔ ሙላ ወደ አለቃው መለስ አለና በፍጥነት ጌታዬ ይሄ የተባረከ ልጅ ደግሞ ሌላኛውን ግማሽ ሰላጣ ሽጥልኝ እያለኝ ነው። ሁለተኛው እንኳን ያኔ አበበ ቢቂላ ከሮም ኦሎምፒክ ወርቅ ይዞ የመጣ ጊዜ ነበር። መሐመድ አሊም በቦክሱ ዓለም የሚችለው ጠፍቶ ልቡ ያበጠበት ጊዜ ነበር። ያኔ ሁሉም የሚሄድበት አንድ የታወቀ ሆቴል ነበር። መሐመድ አሊ ታዲያ ኮቱን አውልቆ በሬስቶራንት ውስጥ ባለው ብቸኛ የኮት መስቀያ ላይ ያንጠለጥልና ከስሩ እንዲህ የሚል ጽሑፍ አስቀምጦ ይሄዳል። ይህ ኮት የታላቁ ቦክሰኛ የመሐመድ አሊ ነው። ማን ወንድ ነው ይህን ኮት የሚያነሳ? ከዛ በቃ ለሳምንት ኮቱን እዛው ቦታ ትቶት ይሄዳል። ማን ወንድ ደፍሮ የመሐመድ አሊን ኮት ያንሳ? አንድ ብርዳማ ጠዋት ወደ ሬስቶራንቱ ጎራ ያለው ሙላ ታዲያ ያለምንም አንገራገር የመሐመድ አሊን ኮት ደርቦ ከስሩ አንዲት ጽሑፍ አስቀምጦ ሄደ። ብርድ ያንዘፈዘፈው ወደ ሬስቶራንቱ ያመራው መሐመድ አሊ ኮቱን ባስቀመጠበት ሲያጣው በንዴት በዋላ። ከሁሉም በላይ ያበሸቀው ደግሞ በሱ የማስፈራሪያ ጽሑፍ ምትክ የተቀመጠው ጽሑፍ እንዲህ ይላል። እዚህ ላይ ተቀምጦ የነበረውን ኮት ታላቁ የኦሎምፒክ ጀግና ሯጭ አበበ ቢቂላ ለብሶት ሄዷል። ማን ወንድ ይሆን ሮጦ የሚደርስበት? አህያ ለመግዛት ለአህያው ባለቤት 10,000 ብር ከፍሎ የነበረው ሙላ ናስሩዲን በቀጣዩ ቀን አህያውን ሊወስድ ሲሄድ ያልጠበቀው ነገር አጋጠመው። ይቅርታ ጋሽ ሙላ አህያው ሞተኮ አለ ገበሬው አዝኖ። ብሬን ቁጭ አርጋ እናቴ ትሙት ብሩን አጥፍቼዋለሁ አለ ገበሬው። ችግር የለውም ቢሞትም አህያውን ይዤው ቤት ሄዳለሁ አለና ሙላ የሞተውን አህያ አስጭኖ ወደ ቤት ወሰደው። ማውን እርሱ የሞተ አህያ ምን ያደርጉልዎታል አለ ገበሬው የአህያው ሬሳ የተጫነበትን ጋሪ ተከትሎ እየሮጠ። ከአንድ ዓመት በኋላ ሙላ ናስሩዲንና ገበሬው ገበያ ውስጥ ተገናኙ። እንዲያው 10,000 ብሩን ጉድ አደረኩት አህያ አለ ገበሬው። አረ ምንም አላደረከኝም፣ እንዲያውም በዛው በሞተ አህያ 19,900 ብር ነው ያተረፍኩት አለ ሙላ። ከመቼ ወዲህ ነው ደግሞ በሞተ አህያ የሚተረፍ ጠየቀ ገበሬው። ሙላ ሚስጥሩን ለገበሬው ባይነግረውም እኔ ግን ለማንም ካልተናገራችሁ ሚስጥሩን ልንገራችሁ። ያን ዕለት የሞተውን አህያ ይዞ እንደመጣ ሙላ ወዲያውኑ ማስታወቂያ ለጠፈ። ልዩ የሎተሪ ዕጣ በ100 ብር አንድ አህያ፣ አላየንም አልሰማንም እንዳትሉ የሚል። በጥቂት ደቂቃዎች ውስጥ ሙላ 300 ትኬቶችን ሸጠ። ዕጣው ወጣ። ሙላ እድለኛውን አህያውን ሊሰጠው ይዞት ሄደ። ሙላ የአህያውን ሬሳ ሲያይ በድንጋጤ ክው ያለ መሰለ። እድለኛው 100 ብር መለስልኝ ብሎ ጮኸ። በልብሱ አፍንጫውን ሸፍኖ ሙላ 100 ብሩን መለሰ። በሎተሪው ሽያጭ ካገኘው 30,000 ብር ላይ ለገበሬው ከፍሎት የነበረው 10,000 ብርና ለባለ ዕድሉ የመለሰው 100 ብር ሲቀነስ ሙላ አሁን ስንት ብር እጁ ላይ ቀረዋል? 19,900 ብር። በነገራችን ላይ ይህ በሞተ አህያ የማትረፍ ጥበብ ክፉ ጥበብ ነው። አንዳንዶች ዳርክ አርት የጨለማ ጥበብ የሚሉት ነው ይህ ጥበብ ተብዬ እና ታዲያ ለምን እዚህ ጻፍኩት? ሁለት ምክንያቶች አሉኝ። አንደኛው ጨለማም ቢሆን ክፉ ልብ ለሌለው ሰው ከዚህ ታሪክ ጥበብ ስለሚገበይ ነው። ሁለተኛው ደግሞ በዚህ ታሪክ ብርሃን ነገሮችን ልብ ትሉ ዘንድ ነው። ልብ ብሎ ላየው በዚህ ዘመን አንዳንዶች በዚህ ስልት ሚሊዮኖችን ይዘርፋሉ። በዚህ ስልት ማትረፍ ግን መቼም ቢሆን ውጤቱ ጥሩ ሆኖ አያውቅም። ሰዎችን ልታታልላቸው ትችል ይሆናል። ፈጣሪን፣ ተፈጥሮን፣ የራስን ህሊናና እውነትን ግን ፈጽሞ ማጭበርበር አይቻልም። ግን እንዲያው እስቲ በዚች ታሪክ ብርሃን ያያችሁት የሞተ አህያ ሽያጭ ካላካፍሉና። ሙላ ናስሩዲን ማን ነው ብሎ ነገር ምንድነው? ይሄን ያለኝ ራሱ ሙላ ናስሩዲን ነው። ብዙዎቻችሁ ኧረ ለመሆኑ ሙላ ናስሩዲን ማን ነው እያላችሁ ጠይቃችሁኛል። እኔም ይሄንን አንስቼ ኧረ ለመሆኑ ሙላ ናስሩዲን ማን ነው እያሉ ነው ስለው ነው ይሄን የመለሰልኝ።
ሙላ ናስሩዲን ማን ነው ብሎ ነገር ምንድነው? ይሄው በየቀኑ ጉዴን እየጎለጎልክ ታሪክን በአደባባይ በየፌስቡኩ ሙላ ፌስቡክ ነው የሚለው የምትነዛው ምንድነውና ነው ሙላ ማን ነው የሚሉት? ከዚህ በላይ ምን ፈለጉ አለ ሙላ እንደመበሳጨት እያለ። በነገራችን ላይ ባለፈው የአርበኞች ቀን በ4 ኪሎ ሐውልት ስር ሲከበር ሙላን ከሩቅ አይቼው ነበር። ፈጽሞ እዚህ ቦታ አያዋለሁ ብዬ አልጠበቅኩም ነበር። ጭራሽ ቀረብ ስል ሰዎች ከበውት ስለ ጀግንነት ሞቅ ያለ ወሬ ይዟል። ሰዎቹ አፋቸውን ከፍተው እያዳመጡት ነው እና 5 ሆነው ከበቡኝ። 5 ሆነው አንደኛው ገጀራ ነገር ይዟል፣ ሌላኛው ቅቤ ጠገበ ዱላውን ያወዛወዘ ተጠጋኝ። ይሄኔ ወደ ኋላ ዞሬ ባለ ዱላውን ፊቱን በጫማ ጥፊ ብየው ሲዘረር ባለ ገጀራው ተጠጋኝ። እሱን ፋታ አልሰጠውትም እያለ ይቀደድልኛል። ሙላ እንደዚህ አይነት ጀግንነት አካባቢ ድርሽ እንደማይል ማውቀው ነኝ። ወደ ተሰበሰበው ሰው ጠጋ ስላየኝና አይኑን ከኔ አሽሾ የፈጠራ ወሬውን ይለዋል። እውን ሙላ እንዲህ አይነት ጀግንነት የደረሰበት ደርሶ ያውቃልን? መጭራሽ። እንዲያውም አንድ የሆነውንና ራሱ የነገረኝን ታሪክ ልንገራችሁ። ሙላ ናስሩዲን ሁሌ ማታ 4 ሰዓት ላይ ወደ ቤቱ ሲገባ ለማመን የሚከብዱ ጀብዶቹን ለሚስቱ ይተርክላታል። ይገርምሻል፣ ዛሬ እዚህ መግቢያው ጋር እዚህ ሱቁን ስትታጠፍ ያለው ጨለማ ጋር 3 ሆነው አይከቡኝም መሰለሽ? የመጀመሪያውን ማንጋጭላውን አፈረስኩለት፣ ሁለተኛውን ሆዱን ስለው ተዘረረ፣ ሶስተኛው እንኳን በህይወት ይተርፋል ብዬ አልጠብቅም። ሌላም ቀን እንዲሁ ነው። የዛሬዎቹ ደግሞ 4 ሆነው አይመጡ መሰለሽ? እንግዲህ ምን ማድረግ እችላለሁ? ሄደው ሬሳቸውን ያንሱ። ሚስት የለየለት ጉራና ቅጥፈት አበሸቃት። ደግሞ እኮ ሙላን በደንብ ነው የምታውቀው። እንዲህ አይነት ጀግንነት እሱ ዘንድ እንደሌለች መቻጣችሁና አንድ ቀን ታዲያ ጉራውን ሊቸረችር ከመምጣቱ በፊት ቀድማ እዚያ ሰዎችን እዘርርበታለሁ ያለው ቦታ ልክ እንደ ወንድ ለብሳ ጠበቀችዋ። የወታደር የሚመስል ልብስ ግጥም አርጋ ፊቷን ተሸፋፍና አስፈር ይመስላል። ሙላችን ፈራ ተባያለ የሰፈሩን ጨለማ ሲያቋርጥ በጎርናና ድምጽ ወዴት አባክ ነው የምትሄደው ብላ ማጅራቱን አንዴ ቸብ ስታደርገው ሙላ በድንጋጤ ብርክ ይዞት መሬት ላይ ወደቀ። እዛው በወደቀበት አንዴ በካልቾ ዘለጠችውና ጫማዬን ሳም አለችው። እየተንቀጠቀጠ ጫማዋን ሳመ። ማን ነው ጌታ? እርሶ ኖት በላቂጤን ሳም። ሙላ እየፈራ እየተንቀጠቀጠ ያስፈሪውን ሰውዬ ቂጥ ሳመ። ከዚች ቦታ ንቅንቅ ብትል እዚሁ ነው ምደፋ ብሎ አስፈሪው ሰውዬ ሄደ። የሙላን ጉድ ያየችው የሙላ ሚስት ወደ ቤት ተመልሳ ልብሷን ቀያየራ ዛሬ ደግሞ ምን እንደሚል ለመስማት ተጠባበቅ ጀመር። ከሰዓታት በኋላ ሙላ መጣ። ምን ነው አመሸ? የሙላ ሚስት ጠየቀች። ምን ባኪ ዛሬ ደግሞ ተጠራርተው ነው መሰለኝ 9 ሆነው አይመጡ መሰለሽ? የመጀመሪያውን ሽሮ መብያው ላይ ስለው ባካ አቁም ወሬኛ ጀግንነትንማ አየውልህ አለችው ሚስቱ አቋርጣው። የማንን እግር ነው የሳምከው? የማንን ቂጥ ነው እየተንቀጠቀጥክ የሳምከው? ፈሪ ደግሞ 9 ሆነው ከበቡኝ ወሬኛ። ይሄኔ ሙላ እጁን አፉ ላይ አድርጎ እንዴ እኔ እኮ ይሄንን ቂጤት ነው ማውቀው እያልኩ። ታሪክን የኋሊት እኔና ሙላ ናስሩዲን ከጥቂት ዓመታት በፊት በአንድ ክረምት ነበር ሙላ ናስሩዲን ከሚሰራበት መስሪያ ቤት ተባሮ ነው ቤት የመጣው። እሱ እንኳን ሲለምኑኝ አፍንጫችሁን ላሱ ብያቸው ጥዬን የመጣሁት ነው የሚለው። መቼም የመባረሩ ሰበብ ስንፍና ሳይሆን አይቀርም። አንድ ቀን ምን ሆነ መሰላችሁ? ክረምት ነው፣ ምሽት ላይ እሱ በሩና መስኮቱ አጠገብ ነበር የተኛው። እኔ ውስጥ ነኝ። ሙላ እስቲ ይልኝ ውጪ እየዘነበ ነው አልኩት። የፈጣሪ ያለ ዶፉን እያወረደው አይደለም እንዴ አለኝ ከተኛበት ሳይነሳ። አቤት አንተ ስንፍና፣ ካልጋው ሳትነሳ እንዴት አወክ? ይሄው ድመቷ ከውጭ በስበሳ ስትገባ ያያየዋት። በልሽ እንተኛ መብራቱን አጥፈው አልኩት። ማብራና ማጥፊያው አጠገቡ ነው ያለው። አቡ ጉሩሜ ነው ተው እባክህ እስቲ አንድ ቀን እንኳን መብራቱ እየበራ እንተኛ ምን እንዳንሆን ነው አለኝ። ተንጠራርቶ መብራቱን ማጥፋት ሰንፎ እኮ ነው። አቤት ስንፍና፣ እስቲ በቃ መስኮቱን ዝጋውና እንተኛ ስለው ምን ቢል ጥሩ ነው? ጉሩሜ ደግሞ አበዛው። እኔ ሁለቱን ስራ ሰራው፣ አሁን ደግሞ አንተ መስኮቱን ዝጋዋ። ውድ የቻናሌ ተከታታዮች የሰማችሁትን እንደወደዳችሁ ተስፋ አድርጋለሁ። ይህን የሰማችሁትን ወይም ወደ ቻናሌ ጎራ ብላችሁ የወደዳችኋቸውን ለወዳጆቻችሁ ማጋራቱን አትርሱ። ሰላም።